እግዚአብሔር የሰጠን ጌታ ኢየሱስ ክርስቶስን በማመናችን ምክንያት ወደዚህ አዲስ ህይወት ስንመጣ የሰጠን ልብስ አለ። ያ ልብስ እንዳይቆሽሽ፣ ያ ልብስ ደግሞ እንዳይወሰድብን መጠንቀቅ እንድንችል የሚያደርገንን ትምህርት አይተናል። ይሄ የሰጠን ልብስ ደግሞ ልዩ ልዩ ጎኖች አሉት ወይም ቀለማት አሉት። አንድ ልብስ ነው፣ ግን በውስጡ ብዙ ጸጋዎችና ስጦታዎች ያሉበት ልብስ ነው። እነዛ ምን እንደሆኑ ተመልክተናል። ይሄ ልብስ በተጨማሪ በእግዚአብሔር ፊት ተቀባይነት የሚሰጠን፣ በምድር ላይ በምንመላለስበት ጊዜ ተቀባይነትን ብዙ ሳንደክም ብዙ ሳንጥር እንደሌሎች ሰዎች ሳንፈላለጥና ሳንሰባበር ሰዎች እኛን አይተው እንዲወዱን እንዲቀበሉን የሚያደርግ የሚንቁንና የሚሰድቡን የሚያቃልሉን ሰዎች እንኳን በአፋቸው እንደዛ ያርጉ እንጂ በልባቸው እንዲደነቁ የሚያደርግ፣ በልባቸው ግን የተለየ ነገር እንዲኖራቸው የሚያደርግ ልብስ ነው። በዚህ ሁሉ መዳራት እንደበፊቱ ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። ስድቡ የሚታይ ነው፣ የሚሰማ ነው። መደነቃቸው ግን የማይታይ ነው፣ በልባቸው ነው። እንዴት ቻለው? እንዴት ሆነ? ይህን ሰላም ኬታ መጣው? በዚህ ሁሉ ውስጥ ሆኖ ተረጋግቷል። እንዴት ነው እንደዚህ ሆነችው? እንዴት ነው እንደዚህ ሆነው? እሱም ባረገኝ እንደሱ በቻልኩኝ። ይገርማል፣ ይደንቃል ያለው ነገር ይላሉ በልባቸው። በአፋቸው ግን ይሳደባሉ፣ ይተቻሉ፣ ይነቅፋሉ። ስለዚህ ይሄ ልብስ የተቀባይነት፣ የተወዳጅነት፣ የተከባሪነት ልብስ እንደሆነ እናያለን። ዮሴፍን በዚያ እስር ቤት ውስጥ እንደማንኛውም እስረኛ ተጥሎ ነበር፣ ግን ባለ ራእይ ነው፣ ግን እግዚአብሔር ከእርሱ ጋር የሆነ ሰው ነው፣ ግን መንፈሳዊ ልብስ እግዚአብሔር ያለበሰው ሰው ነው። ስለዚህ ይሄ ሰው አንድ ቀን ጊዜው ሲመጣ ተቀባይነቱ ተገለጠ። አሯሩጠው አስቸኩለው ንጹህ ልብስ፣ አዲስ ልብስ አሳምረው ይዘውት ወደ ንጉሱ ሄዱ። ያ የጠፋው ልጅ ነው። በራሱ ስህተት ጠፍቶ የአባቱን የሰጠውን ሪሶርስ አባክኖ፣ እሱ ገንዘብ ነው ያባከነው። ምናልባት ጌታን የሚከተል ሰው የተሰጠውን ጸጋ፣ የተሰጠውን መንፈስ፣ የተሰጠውን ቅባት፣ የተሰጠውን እውነት፣ የተሰጠውን ቃል፣ የተሰጠውን መንፈሳዊ ሀብትና ንብረት ይሆናል ያባከነው። ይሄ ልጅ አባክኖ ሲመጣ ግን አባቱ ተቀባይነቱን ያሳየበት አንደኛው መንገድ፣ የተቀበለበት አንደኛው መንገድ ውሰዱና ንጹህ ልብስ አልብሱት አለ። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ እረዱ። እንደተቀበለው የሚያሳይ ነው። በእግዚአብሔር ፊት ተቀባይነታችን ይሄ እግዚአብሔር ራሱ ያለበሰን ልብስ ነው፣ ክርስቶስ ነው፣ ጸጋው ነው። እና በሰዎችም ፊት እንደዚህ እንዲሆን፣ በሚጠሉን ፊት እንኳን ሞገስ እንዲኖረን። አይተባበሯቸውም ነበረ እና ያገሏቸው ነበረ፣ ግን ደግሞ ይፈሯቸው ነበር፣ ግን ደግሞ ያከብሯቸው ነበር ነው የሚለው የሐዋርያት ሥራ ምዕራፍ 2 ላይ። ስለዚህ ሰዎች እንደዚህ አይነት ከበሬታ እንዲኖራቸው፣ በልባቸው ክብደት እንዲኖራቸው የሚያደርግ ልብስ ነው። በደርግ ጊዜ ታውቃላችሁ የነበራችሁ አማኞች፣ ያን ጊዜ ክርስቲያኖች የሚሰደዱበት፣ የሚታሰሩበት፣ የሚጎዱበት ጊዜ ነው። ግን እስካሁን ድረስ የምንሰማው ምስክርነት፣ ፖለቲከኞቹም ራሱ ሲያወሩ የሚሰማው ያን ጊዜ የነበሩ አማኞች ምንም እንኳን እናግልላቸው እንጂ ግን ይገርሙን ነበረ፣ እናከብራቸው ነበረ እና በልባችን ክብደት ነበራቸው፣ ቀላሎች አልነበሩም ይላሉ። ምንድነው እንደዛ ያደረጋቸው? ባለስልጣኖች ስለሆኑ ወይም ሌላም ነገር ስላላቸው ሳይሆን ያ የተቀበሉት መንፈሳዊ ልብስ በሚጠሏቸው፣ በሚገፏቸውና በሚያገሏቸው ፊት እንኳን ሞገስን፣ ከበሬታን እና ተቀባይነትን ሰጥቷቸው ነበር። ካህኑ ኢያሱን የመጀመሪያው ቀን በጸሎት ጊዜ አይተነዋል። በዘካርያስ ምዕራፍ 3 ከቁጥር 1 እስከ 5 ላይ ሲታይ ስናየው ምን ሆኖ ነው ያየነው? እድፋም ልብስ ለብሶ የክስ መዓት መሪ ነበር፣ አገልጋይ ነበር፣ ካህን ነበረ። ግን በእግዚአብሔር ፊት ያ ሁሉ እድፍ በላዩ ላይ ነበረ። እድፋም ልብስ ለብሶ ነበር እና እንደዚህ ይላል እግዚአብሔር ቃል፣ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ
በስተቀኙ ቆሞ ነበር። በነገራችን ላይ በውሸት ብቻ አይደለም የሚከሰው ሰይጣን፣ በእውነትም ነው። አንዳንድ ማስረጃም ይዞ ነው የሚከሰው። አንድ ቀን ያደረግከው፣ አንድ ቀን ያደረግሽው፣ አንድ ቀን የሆንከው፣ አንድ ቀን የሆንከው፣ አንድ ቀን የተናገርከው፣ አንድ ቀን የወሰንከው፣ አንድ ቀን እንደዚህ ያደረግከው የሚለው ማስረጃ አለው። እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበር። ማንበብ ስጀምር አስተውላችኋል? ኢያሱን ሲያየው አጠገቡ ማን ቆሞ ነበር? አጠገቡም ይከሰው ዘንድ ሰይጣን ቆሞ ነበር። ያንን ልብስ ከቀየረለት ተቀባይነቱን ካሳየው በኋላ ግን ራእዩን የሚያየው ሰው ሲነግረን ባጠገቡም የእግዚአብሔር መልአክ ቆሞ ነበር። ለምን እንደሆነ አላውቅም፣ አንድ ነገር ጠንክሮ ይሰማኛል። በዚህ ጉባኤ መካከል በእነዚህ ቀናት ወደዚህ ስትመጡ በኃይለኛ ክስ የምትሰቃዩ ሰዎች እንዳላችሁ ይሰማኛል። ከመጀመሪያው ቀን ጀምሮ ምን አይነት ስህተት እንደሰራችሁ አላውቅም። እግዚአብሔርን በድላችሁ ሊሆን ይችላል፣ ሰውን በድላችሁ እንደገና ወደኋላ ተመልሳችሁ ማስተካከል ብትችሉ ልታስተካክሉት የምትፈልጉት ነገር ግን አሁን አእምሯችሁ ላይ ተቀምጦ በጠዋትና በማታ የሚከሳችሁ በክስ የምትጨነቁ ሰዎች በእግዚአብሔር ፊት ለማምለክ ስትመጡ ብቅ እያለ በሙሉ ልባችሁ እንዳታመልኩ የሚያደርጋችሁ፣ ለማገልገል ስታስቡ እነከሌ ያገልግሉ እነከሊት ያገልግሉ እንጂ እኔ ደግሞ ምን ቤት ነኝ የማገለግለው፣ እኔን እኮ ሰው አያውቀኝም እንጂ ገበናዬ ተሸፍኖ ነው እንጂ ስህተቴ ስላልታወቀ ነው እንጂ እኔ እኮ በእነሱ መካከል መቆም የማይገባኝ ነኝ የሚል አንድ ወቅት ላይ በተሰራ ወይ በተደጋጋሚ በተሰራ ስህተት ምክንያት በክስ የምትቸገሩ ሰዎች፣ ልባችሁ የተያዘ ሰዎች እዚህ ያላችሁ ይመስለኛል። እኔ ለእናንተ ከእግዚአብሔር ዘንድ መልእክት አለኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስቲቨን ሉንጎ የሚባል ዚምባብዌያዊ ሰው አገልጋይ ነው። በልጅነቱ አባቱና እናቱ በጣም ይጣሉ ነበር፣ እሱና ሁለት ወንድሞቹ። ከዛ በጣም ይጣሉ ነበርና አንድ ቀን አባትየው ትቶ ሄደ። እናትየው ማሳደግ ሲያቅታት ጊዜ አንድ ቦታ ላይ አስቀምጣቸው በጣም ሲከብዳት ሲጨንቃት፣ እናት እንኳን ትረሳ ይሆናል እሷ ትረሳ ይሆናል ስለተባለ ትታቸው ሄደች። ከዛ የመንግስት ሰዎች አገኟቸው። ሁለቱ ትንንሾች ስለነበሩ የሚያሳድጋቸው ሰዎች አገኙ። እሱ ግን ትንሽ ከፍ ብሎ ስለነበረ የሚወስደው ሰው ታጣ። ስለዚህ ተዉት። መንገድ ላይ ማደር ጀመረ። መንገድ ላይ ከኖሩ ወጣቶች ጋር ተገናኘ። አንድ መርህ ነገሩት። አንተ መብላት አለብህ፣ የምትፈልገው ማግኘት አለብህ። አንተ የምትፈልገው ነገር ደግሞ የለህም። እነዚህ ሰዎች ጋር ነው ያለው፣ የምታያቸው ሰዎች ጋር። እነሱ ደግሞ አይሰጡህም። ስለዚህ እነሱ ጋር ያለውን ለማግኘት እነሱን መግደል አለብህ። የመጀመሪያ ቀን ሰው በጩቤ የገደልኩኝ ጊዜ ሲያቃዠኝ አደረ፣ እንቅልፍ አልተኛውም፣ ስንቀጠቀጥ አደርኩኝ አለ። ከዛ በኋላ ግን ለመድኩት። 10 ምናምን ሰዎች በህይወቴ ጠፍተዋል፣ በእጄ ጠፍተዋል። ይሄ እጄ በደም የተጨማለቀ ነበር አለ። አንድ ቀን ግን የሆኑ ክርስቲያኖች ካምፕ አዘጋጅተው የሚጸልዩበት ቦታ እነሱን በቦምብ ልናጠፋ ስንሄድ እኔ ነኝ ትእዛዝ የምሰጠው አለቃቸው ነበርኩኝና 2 ደቂቃ እንያቸውና ከ2 ደቂቃ በኋላ እናጠፋቸዋለን ብለን ስንሄድ
ለእግዚአብሔር 2 ደቂቃ መስጠት አደገኛ ነው አለ። በዛ 2 ደቂቃ ውስጥ መስማት ሲጀምር ሰውየው እዛ ካምፕ ውስጥ እዛ ድንኳን ውስጥ የሚያወራው ሰውዬ እጁን እንደዚህ እያለ ሲያወራ ወዴትም ያመልክት እጁ እኔ ጋር ነው የሚመጣው አለ። ወደዚህ የሚሄድ እኔን ነው የሚያመለክተው። የሚናገረው ነገር ስለ እኔ ነው አለ። አጠገቤ ያለውን ማንም ማያውቅም ይሄንን ነገር ይሄ ሰውዬ ሄዶ ነግሯቸዋል። ለምንድን ነው ሄደ የነገርካቸው ስለ እኔ አልኩት፣ አብሮት የመጣውን ሰው። ከዛ እሱ ምን አለኝ ተመልሶ፣ አንተስ የኔን ነገር ለምን ነገርካቸው አለ። ለካሱም እየተወቀሰ ነው። ለካሱም መልእክት እያገኘ ነው። 2 ደቂቃ መስማት የጀመሩ ሰዎች ረጅም ሰዓት ሰምተው ያ ሰው በሚጸልይበት ጊዜ ራሱን መሰዊያው ላይ አገኘው እያለቀሰ። ታሪኩ ረጅም ነው። ያ ወጣት ከዛ በኋላ ሄዶ በቀጥታ ከተማ ገብቶ ለፖሊሶቹ እጁን ራሱን የሰጠው። ከጊዜ በኋላ ከዓመታት በኋላ ጌታ ኢየሱስ ክርስቶስን ማገልገል ጀመረ። ጥቂት ሰዎች በእጁ ሞተው ነበረ፣ ግን በሱ አገልግሎት በመቶ ሺህ የሚቆጠሩ ሰዎች ወደ እግዚአብሔር መንግስት ተጨመሩ። ኢትዮጵያ ውስጥ መጥቶ ነበር። 11ኛው ሰዓት የሚል ኮንፈረንስ ተዘጋጅቶ ጃል ሜዳ ላይ ስብከት ሰብኳል። አንዳንዶቻችሁ ታስታውሱ ይሆናል። በዚህ ክስ የምትጨነቁ በስህተታችሁ ምክንያት ልባችሁ የተያዘ መሆን ያለባችሁን ለመሆን ነፃነት ያጣችሁ ሰዎች፣ እኔ ዛሬ የሚወዳችሁን ጌታ መልእክት ነግራችኋለሁ። ምንም ነገር ቢሆን የተሰራው ባለፉት ጊዜያት የሆኑት ነገሮች ሁሉ በኢየሱስ ክርስቶስ ደም ተደምስሰዋል። ድፋሙን ልብስ አስወገዱለት። ሰይጣን ይከሰው ዘንድ በስተቀኝ ቆሞ ነበር። አሁን በምን ይክሰሰው? ልብሱ ተቀይሯል። ድፋም ልብስ አይደለም የለበሰው። እንዴት እንደሄደ ሳናውቀው ከጎኑ ጠፍቷል። ከጎኑ የእግዚአብሔር መልአክ አጠገቡ ቆሞ ነበር ይለናል። ይሄ ልብስ የክብር ልብስ ነው። የተከባሪነት ልብስ ነው። ክብደት የሚሰጥ ልብስ ነው። ብዙ ሰዎች በዚህ ዓለም ላይ ሚዛናቸው ከባድ የሚሆነው የሚመስላቸው ወይም በሰው ፊት ተከባሪ የሚሆኑ የሚመስላቸው ባላቸው ነገር እንደሆነ ያስባሉ። የተወሰነ ሊያመጣ ይችላል፣ ግን ሙሉ ለሙሉ ተከባሪነት የሚያመጣ የእግዚአብሔር ጸጋ ነው። የእግዚአብሔር ሞገስ ነው። በጣም ብዙ ነገር ኖሯቸው በሰው ፊት ያን ያህል የማይከበሩ ሰዎች አሉ። በጣም ብዙ ዕውቀት ኖሯቸው እንደዛ የማይሆን አለ። ላይጠሏቸው ይችላሉ፣ ላያቃልሏቸው ይችላሉ፣ ግን በጣም ያን ያህል ሞገስ ላይኖራቸው ይችላል። አንዳንድ ጊዜ እንደውም ሰዎች እነሱ ያላቸውን ነገር ብቻ ፈልገው ስለሚጠጓቸው እነሱ በሌሉበት ጊዜ ደግሞ ፊት ለፊታቸው ሲያቀማጥሏቸው ሲያሞካሿቸው ይከርሙና እነሱ በሌሉበት ሰዓት ደግሞ ሲያቀሏቸው ይታያል። የእግዚአብሔር ልብስ፣ እግዚአብሔር የሚያለብሰን ልብስ ግን እንኑርም አንኑርም የሚያስከብር ልብስ ነው። መርዶክዮስን ታስታውሱታላችሁ። በአስቴር መጽሐፍ ምዕራፍ 6 ላይ ንጉሱ ያከብረው ዘንድ ለሚወደው ምን ይደረግለታል ተብሎ ሲጠየቅ አንደኛው የተነገረው ነገር ንጉሱ የለበሰው የክብር ልብስ ይምጣለት፣ ልብሱንና ፈረሱን ያስረክቡት፣ ልብሱንም ያልብሱት። ሰውን የሚያስከብረውና የሚያከብደው ይህ ልብስ ነው። ወገኖቼ ሆይ ካቦድ የሚሆነው ከእግዚአብሔር ክብር የተነሳ ነው። ክብር ከእስራኤል ለቀቀ ስትል ልጇን ምን ብላ ሰየመችው? ኢካቦድ፣ ክብር ለቀቀ። ለአንዲት እስራኤላዊት ሴት ወንድ ልጅ መውለድ በጣም ትልቅ ነገር ነው። በባህላቸው በጣም የሚያስደስት፣ በማህበረሰቡ ተቀባይነት የሚያስገኝ፣ ፈንጠዚያ ደስታ የሚያመጣ ነገር ነው። ግን ያ ሁሉ ደስታ ሆኖ ክብር ለቋል ስትል በልቧም አላኖረችውም።
ይሄ ደስታዋ ደስታ ሊሆን አልቻለም። ይሄ የሚያስደስት ይሄ ስኬቷ ሊሆን አልቻለም። ክብር ለቋል አለች። የኛ ሙላት የኛ ክብደት ካቦድ የሚሆነው የእግዚአብሔር መገኘት የእግዚአብሔር ልብስ እግዚአብሔር የሰጠን መንፈሳዊ ልብስ ነው። የሚያለብስ እግዚአብሔር እንዳለ የሚያለብስ አምላክ እንዳለ ሰሞኑን ጠቀስ አድርገነዋል። የሚገፍ ገፋፊም ደግሞ እንዳለ ማሰብ አለብን። ለዚህ ነው ልብሳችንን ጠብቀን መኖር ያለብን፣ መውጣት መግባት ያለብን። የሚያለብስ እንዳለ ሁሉ ደግሞ የሚገፍ እርቃን የሚያስቀር አለ። አንደኛው ጠቀስ አድርገን ያለፍነው አዳምና ሔዋን እግዚአብሔር ለካ አልብሷቸው ነበረ። ራቁትነታቸውን የሚሸፍን ራቁት እንደሆኑ እንዳይሰማቸው የሚያደርግ ሙሉ የሚያደርግ የሸፈናቸው የእግዚአብሔር ልብስ ነበረና ሰይጣን አታሎ ያስወለቃቸው ይሄንን ልብስ ነው። ምንድነው ያላቸው? ያታለለበት ያስወለቀበት ምክንያት ታውቃላችሁ፣ ዕውቀት ይኖራችኋል ብሎ ነው። ይሄ ነው መደለያው። ይሄን ብትበሉ እንደ እግዚአብሔር ትሆናላችሁ፣ ክፉና ደጉን ታውቃላችሁ፣ የሱ አይነት ዕውቀት ይኖራችኋል። በዕውቀት ምክንያት አታሎ እሱ ወዳለው የዕውቀት ደረጃ የእግዚአብሔር ልክነት ሳይሆን ያደረሳቸው አውርዶ ነው የፈጠፈጣቸው። ታውቃላችሁ አላቸው። ያወቁት ግን አንድ ነገር ራቁታቸውን መሆናቸውን ነው። ራቁታቸውን መሆናቸውን አወቁ። ታውቃላችሁ ያላቸው ሌላ ነገር ነው። ያወቁት ግን ባዶ መሆናቸውን ራቁታቸውን መሆናቸውን ነው። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ ስለ እንደዚህ አይነት ዕውቀት ሲያስጠነቅቀው በዘመኑ እንደዚህ ያለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ። ይህ ዕውቀት አለን ብለው አንዳንዶች ስለ እምነት ስተዋልና። ማወቅ ጥሩ ነው። ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ብሏል መጽሐፉ። እግዚአብሔርም ደግሞ አዋቂ ነው፣ ያሳውቃል። ዕውቀት እንድናውቅ ይፈልጋል፣ ጠቃሚ የሆኑ ዕውቀቶችን። በተለይ ግን ስለ መንፈሳዊ ዕውቀት፣ ስለ እግዚአብሔራዊ፣ ስለ መለኮታዊ ዕውቀት ስታስቡ በጣም ብዙ አይነት የሚያራቁቱ ዕውቀቶች የተባሉ በውሸት ዕውቀት የተባሉ ነገሮች ስላሉ ወደ ውስጣችሁ የምታስገቡትን ዕውቀት ልትጠነቀቁ ይገባል። ሰይጣን እግዚአብሔራዊ በሆነ መንገድ መጽሐፍ ቅዱሳዊ በሚመስል መንገድ በጣም ብዙ የሚያራቁቱ ዕውቀት የሚመስሉ ውሸቶችን ይዞ መጥቷል። እኔ ብዙ ሰዎች ሲራቆቱ አይቻለሁ። እንዴት አይነት እሳት የነበረባቸው፣ እንዴት አይነት የእግዚአብሔር ፍቅር ይንቀለቀልባቸው የነበሩ ሰዎች፣ ትሁቶች የነበሩ ሰዎች፣ መልካም ነገር የነበራቸው ሰዎች የሆነ ቦታ ላይ የሆነ ትምህርት መማር ጀምረው ተጠቅጥቀው ደፋሮች፣ እብሪተኞች፣ ማናለብኝ የሚሉ ሆነው በሰው ላይ የሚያሾፉ፣ ሌላውን የሚንቁ፣ ራሳቸውን መንፈሳዊ አድርገው የሚቆጥሩ፣ እነሱ ያወቁ ያደጉ አድርገው ሌላውን ወደ ታች የሚመለከቱ ሆነው አይቻለው። ሄደው በኋላ ላይ ግን ራቁታቸውን ነው የሆኑት፣ ባዶአቸውን ነው የሆኑት። ወንድሞቼና እህቶቼ በዚህ በመጨረሻው ዘመን በጣም ብዙ የተበረዘ፣ የተበከለ፣ የተበላሸ ነገር ግን በመጽሐፍ ቅዱስ ስም የሚመጣ ዕውቀት የሚባል ውሸት ስላለ ራቁታችንን እንዳያስቀረን ከእንደዚህ አይነት ዕውቀት ራሳችንን ልንጠብቅ ይገባል። ሰይጣን በጣም ብዙ ፍልስፍና፣ በጣም ለአእምሮ የሚመች የሚማርክ የሚመስጥ የሚናገራቸው ፍልስፍናዎች፣ ዕውቀቶች አሉት። በዛ እየሳበ ብዙ ሰዎችን ወጥመድ ውስጥ ይከታል፣ ራቁታቸውን ያስቀራቸዋል። አንዳንድ ጊዜ ሌላኛው የሚገፈን ነገር በቤተ ክርስቲያን ውስጥ የሚከሰቱ ነገሮች ናቸው። በቤተ ክርስቲያን ውስጥ ያሉ እውነተኛ የክርስቶስ ተከታዮች ወንድሞቻችንና እህቶቻችን ናቸው። ግን መላእክት አይደሉም።
ያልተቀየሩ ሰዎች አሉ፣ በደንብ ያልተለወጡ ሰዎች አሉ። ስለዚህ በቤተ ክርስቲያን ውስጥ ስንኖር በጥንቃቄ ካልተመላለስን በስተቀር የመገፈፍ ነገር ሊገጥመን ይችላል ሳናውቀው። የተወሰኑ እዚህ አምልኮ ፕሮግራሞቻችሁን ሲመቸኝና ሰዓቱ ሲገጣጠም ተመልክቻለሁ፣ ተካፍያለሁ። በቅርቡ ሳሚ ይመስለኛል ሲያስተምር ቤተ ክርስቲያን አንድ ወንድም የነገረውን ነገር ጠቅሶ እንደ የግንባታ ቦታ ወይም ኮንስትራክሽን ሳይት ትመሰላለች ብሎ የሰጠውን ምሳሌ ያስታውሳለሁ። እና ሄልሜት ተደርጎ ካልሆነ በእርግጥ እኔም እንደዛ አይነት ቦታዎች ስለሄድኩኝ እንደዛ ነው የሚደረገው። ዝም ብሎ መሄድ አይቻልም። ከላይ የሆነ ነገር ድንገት ተምዘግዝጎ እዛው ላይ ያስቀር ስለሚችል ዮሴፍን የገፈፉት እኮ ግብፃውያን አይደሉም፣ ሌሎች ሰዎች አይደሉም። አባቱ ያለበሰውን የሚያምረውን ህብረ ቀለም የገፈፉት ወንድሞቹ ናቸው። ቤተ ክርስቲያን ውስጥ በሚፈጠሩ ነገሮች ልብሳችሁን እንዳትገፈፉ ራሳችሁን መጠበቅ በጣም ይገባል። ሳምሶን ፍልስጤማውያን ይፈልጉት ነበር፣ ሊበቀሉት ይፈልጉት ነበር፣ ግን አልቻሉም። ላዩ ላይ የነበረው ኃይል ሊቋቋሙት የሚችሉት አልነበረም። ከዛ በኋላ ሄደው ወደ ወገኖቹ ወደ ሳምሶን ወገኖችና ወንድሞች ሄደው እናንተ እኮ ይሄንን ሰው አሳልፋችሁ ብትሰጡን ከእናንተ ጋር ምንም ጸብ የለንም አሏቸው። ምንም አንነካችሁም አሏቸው። የራሱ ወገኖች ወንድሞቹ ሄደው ሊይዙት ፈለጉ። እኛ ከነዚህ ሰዎች ጋር መጣላት አንፈልግም፣ በአንተ ምክንያት ሊጨርሱን ነው፣ ስለዚህ ምን እናደርጋለን? አሳልፈን ልንሰጥህ ነው አሉት። በስንት ጠላት ላይ የሚነሳ ማንም የማይጠጋው አስፈሪ ኃይል በህይወቱ ያልፍ የነበረ ሳምሶን ከነሱ ጋር ሲለሳለስ ታዩታላችሁ። ለምን? የተሰጠው ቅባት ጠላትን የሚመታ እንጂ ወንድምን የሚመታ አይደለም። የተሰጠው መንፈስ ጠላትን የሚወጋ እንጂ እህትን የሚወጋ አልነበረም። እናንተ አትግደሉኝ አላችሁ። አትግደሉኝ ምን ማለት ነው? እናንተ ልትገሉኝ ትችላላችሁ ያላችሁ። ምክንያቱም እናንተ ላይ እንደነዛ ልነሳ ብል አይሰራም። እናንተ አትግደሉኝ። ለነሱ ከሰጣችሁኝ ችግር የለም። ወንድሞቹ የራሱ ወገኖች አስረው ለጠላት አሳልፈው ሰጡት። ለቁጭት፣ ለጸጸት፣ ለንዴት፣ ለሪዘንትመንት፣ ለበቀል ስሜት ከመንገድ ወጣችሁ ስጋዊ እንድትሆኑ ለሚያደርግ ሁኔታ ተላልፋችሁ ልትሰጡ ትችላላችሁ። ዮሴፍ እንዲህ ነው የሆነው። እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ህብር ያጌጠችቱን ቀሚስ ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። በቅዱሳን መካከል ስትመላለሱ፣ በቤተ ክርስቲያን ስትመላለሱ በተለያየ ምክንያት ጉድጓድ ውስጥ የተጣላችሁ ባሰባችሁት ቁጥር ደማችሁ ትኩስ የሚሆን የሚግል እንደገና ራሳችሁን ማቀዝቀዝ የሚኖርባችሁ ያረጓችሁን ነገር የሆነባችሁን ነገር እያሰባችሁ ያለፈ ሊሆን ይችላል፣ የነበረባችሁበት ቤተክርስቲያን ሊሆን ይችላል። በተለያየ ምክንያት ጉድጓድ ውስጥ የተጣላችሁ ሰዎች እኔ አሁን ከምላችሁ አይነት ጉድጓድ እግዚአብሔር ሲያወጣ አይቼው አውቃለሁ። እግዚአብሔር ከጉድጓድ ያወጣል። እንደዚህ አይነት ወንድሞችና እህቶች ካላችሁ ይሄ ቀን
እነዚህ ቀናት ከጉድጓድ የምትወጡበት ይሆንላችሁ። ትዝታው እንጂ ቅሬታው ላይኖር፣ ትዝታው እንጂ ብስጭቱ ላይኖር፣ ትዝታው እንጂ ንዴቱ ላይኖር፣ ለአንዴና ለመጨረሻ እግዚአብሔር አምላክ እጁን ዘርግቶ ከጉድጓድ ውስጥ መንጭቆ ያውጣችሁ። ሌላ ግን የጶጢፋራ ሚስት ነች ልብሱን የወሰደችበት። እንዲህም ሆነ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። ያኛውን ልብሱን የወሰደችበት ደግነቱ ግን ከሷ ጋር ቢስማማ ኖሮ ያኛውን ዋነኛውን ልብስ ነበር ልታስወልቅ የነበረው። ይሄኛውን ልብስ ትቶላት ሄደ። በዚህ ምድር የሆነውን ልብስ፣ በዚህ ምድር የሆነውን ነገር አታችሁም ቢሆን ያኛውን ጠብቁት። የቀረ ነገር ቀርቶ የጎደለ ነገር ጎድሎ ይሄ የለህም ይሄ አመለጠ ተብላችሁ ያምልጥ። ያንን ልብሴን ከማስወስድ ስለ ልብሱ ይሄ ልብስ አባቴ የሰጠኝ ነው እናቴ የሰጠኝ ነው በውድ ዋጋ የገዛሁት ነው ምናምን ብሎ አልታገልም። ልብሱን ለማስጣል ብሎ ያኛውን መንፈሳዊ ልብስ ለመጣል አልፈለግም። ትቶላት ሸሸ። ሌላኛው የተገፈፈው ወንድማችን ኖህ ነው። ታውቃላችሁ፣ ኖህ ሰው በጠፋ ጊዜ ሰው ሆኖ የተገኘ ሰው፣ የእግዚአብሔር ዓይን ሰው ላይ ማረፍ ሲፈልግ የሚያርፍበት ሰው አጥቶ የተገኘ ሰው፣ ትውልድን ያስቀጠለ ሰው፣ ከእግዚአብሔር ጋር ቃል ኪዳን ያደረገ ሰው ነበረ። በኋላ ግን አሟሟቴን አሳምርልኝ ሳይሆን መጨረሻዬን አሳምርልኝ ነው የሚባለው። እንዴትም ሆነን መሞት እኮ ነው። ምን ለውጥ አለው? እዛ ስንሄድ በመኪና አደጋ የሞታችሁ እስኪ በዚህ ከአውሮፕላን የተከሰከሳችሁ በዚህ ተብሎ ማዕረግ አለው እንዴ? የለውም። መሞት ነው። ዋናው መጨረሻ ነው። ኖህ ከዚህ ሁሉ ሂደት በኋላ ስኬት አሰከረው፣ አናቱ ላይ ወጣ። ዘፍጥረት ምዕራፍ 9 ከቁጥር 20 እስከ 23 ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳንም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ ያደረጉ፣ የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩ። ከዛ ከጥፋት ውሃ በኋላ ያ የመከራ ጊዜ ትዝ ይላችኋል። እንደፈለጉ ገበያ መሄድ የለም፣ እንደፈለጉ የትም ቦታ መሄድ የለም፣ ዘመድ የለም፣ ጓደኛ የለም። በአንድ መርከብ ውስጥ ረጅም ዓመታት ሰማይ ሳያይ ምድር ሳያይ ዛፍ ሳያይ በእንስሶች ኩስ ሽታ ተውጦ እዛ መርከብ ላይ ያሳለፋቸው የጨለማ ቀናት፣ ዓመታት፣ እነዛ ክፉ ጊዜያት፣ እነዛ ክፉ ዓመታት፣ የብቸኝነት ጊዜያት፣ የጥፋት ጊዜያት፣ ቀውጢ ጊዜያት አለፉ። በኢትዮጵያ የነበሩ፣ በሱዳን የነበሩ፣ በጅቡቲ የነበሩ፣ በአውሮፓ የነበሩ፣ በመንገዳችሁ ሁሉ የነበሩ፣ እዚህም ከመጣችሁ በኋላ የነበሩ እነዛ ከባድ ቀናት፣ እነዛ ረጅም ሌሊቶች፣ ያ ክፉ ዘመን አለፈ። አለፉ። ከመርከብ ወጣ።
አሁን ወደ ፈለገው መሄድ ይችላል። አሁን አዲስ ቃል ኪዳን መጥቶለታል። አዲስ መንገድ ከፊቱ ተዘርግቷል። የበረከት ጊዜ ነው። ምን አረጋለሁ ብሎ ሲያስብ ዝንባሌ ወደ ግብርና ስለነበረ ገበሬ ሆነ። ሲያርስ ሲዘራ እግዚአብሔር እርሻውን ባረከው። አሁን ጥሩ ሆነ። ሁሉ ነገር ተስተካከለ። ከዛስ ከወይኑ እርሻ ወይን ወስዶ ጠመቀና ሰከረ። ከዛስ ራቁቱን ሆነ። እግዚአብሔር ከስኬት ስካር ይጠብቃችሁ። ከድል ጊዜ ራቁትነት እግዚአብሔር ይጠብቃችሁ። ከበረከት ጊዜ፣ ከተሟላ ጊዜ የራቁትነት ክስተት እግዚአብሔር ሁላችንንም ይጠብቀን። ይሄ ልብስ ምን ጥቅም እንደሚሰጠን እንይና የመጀመሪያውን ክፍለ ጊዜ በሰዓታችን እንጨርሳለን። ይሄ ልብስ በህይወታችን የሚሰጠን ጥቅም አለ።